ከሰዎች ነገሮችን ስለመጠበቅ እናወራለን። አብራችሁን ቆዩ። ኤክስፔክቴሽን እኔ ህይወት ውስጥ ለረጅም ጊዜያት በቃ ሲረብሸኝ የኖረ ነገር ነው። በቃ ከሰዎች መጠበቅና ሁሌም እዚህ ነገር ላይ የረዱኝ 5 ነገሮችን ዛሬ እነግራችኋለሁ። የመጀመሪያው ምንድነው? ኮምፕሊትሊ ራሴን ማወቅ። እኔ ማን ነኝ? ዳጊ ማን ናት? ምንድነው የምፈልገው? ለምንድነው ከተለያዩ ሰዎች የተለያየ ነገር እየጠበቅኩ ሁሌ ዲስአፖይንትድ መሆነው የሚለው ነገር የራሴን ማንነት አጥብቄ ለማወቅ መሞከርና ምንድነው ፍላጎቴ፣ በቃ እያንዳንዱን ህልሜ ምንድነው፣ ከዚህ ሰው ጋር ይሄን ነገር መጠብቅበት ምክንያት ምንድነው የሚሉትን ነገሮች በደንብ ከራሴ ጋር መነጋገሬ ረድቶኛል። ራሳችንን በትክክል ስናውቅ ሌሎችንም ሰዎች ማወቅ ስለምንችል ማለት ነው። ኤክስፔክቴሽን ደግሞ አብዛኛውን ጊዜ ሪሌሽንሺፕ ላይ፣ ዴቲንግ ላይ፣ ትዳር ላይ ነው በጣም የሚበጠብጠን። ልክ ትዳር ውስጥ ወይም ደግሞ ሪሌሽንሺፕ ውስጥ ስንገባ ከዛ በፊት እኮ ከጓደኞቻችን ጋር ሄልዚ የሆነ ህይወት፣ ደስተኛ፣ ተጫዋች፣ ቀልደኛ፣ ሰው ሁሉ የሚወደን የነበረን ሰዎች ልክ ከሆነ ሰው ጋር ፍቅር ውስጥ ስንገባ ወይ የጠበቀ የፍቅር ግንኙነት ሲኖረን ወይም ኢቨን ትዳር ሲሆን ኮምፕሊትሊ ባህሪያችን ይቀየራል። ከዛ ሰው በተደጋጋሚ ነገሮችን መጠበቅ እንጀምራለን። በቃ ያ ሰው ደስታ እንዲሰጠን፣ ያ ሰው ስሜታችንን ቶሎ እንዲረዳ፣ ያ ሰው ኦልሞስት የምንፈልገው ያኛው ሰው የራሱን ህይወት ጊቭ አፕ አድርጎ በቃ እኛን ለማስደሰት እንዲቆም። በቃ ባሌ የምለው ሰው እኔን ቀኑ ሙሉ ሊያስደስተኝ ይገባል። ሳልነግረው፣ ኮሚኒኬት ሳላረግ፣ ሳላስረዳው እንዲያውቀኝ ቀድሞ እንዲረዳኝ ይፈልጋለሁ። እና ያ ሮንግ ነው ጋይስ። አንደኛ እኛ ራሳችን ማድረግ የማንችለውን ነገር ነው እነሱ እንዲያደርጉልን የምንጠብቀው። ስለዚህ ከዚህ ነገር ለመውጣት የመጀመሪያው ነገር ራሳችንን ጠንቅቀን ማወቅ አለብን። ራሱን ጠንቅቆ ያወቀ ሰው ብቻ ነው የሌላውን ሰው ስሜትም የሚያውቀው የሚረዳው። ራሳችንን ካለማወቃችን የተነሳ በጣም ስለምንዋዥቅ፣ ስሜታችን በተለያየ ሰዓት ስለሚቀያየር የዛኛውን ሰው ቫሊዴሽን እንፈልጋለን። በቃ ያኛው ሰው ትችያለሽ፣ ያኛው ሰው የኔ ፍቅር በላሽ ወይ፣ የኔ ፍቅር ጠጣ ወይ፣ እንዴት ሆንክ፣ በቃ እያንዳንዱን አስታውሳችሁ ከሆነ የመጀመሪያው ስቴጅ ላይ ሪሌሽንሺፕ ላይ በተለይ በቃ ታሪክ ነው አይደለ? ሁሉም በቃ የዛሬው አልቆብን ነገ ነው የምንሄደው። በቃ የኔ ፍቅር ነገ ቁርስሽን በላሽ ወይ እስከ ማለት ነው የምንደርሰውና ይሄ ሂውማን ኔቸር ነው። በቃ አዲስ ነገር ሲሆን፣ አዲስ ግንኙነት ውስጥ ሲገባ ጊዜያችንን አንወስድም። እኔን ጨምሮ ድሮ እንደዛ ስለነበርኩኝ ያኛው ሰው እንዲያስደስተኝ እጠብቅ ነበር። ያኛው ሰው ቀድሞ እንዲያውቀኝ እንዲረዳኝ ይፈልግ ነበር። ግን ያኛው ሰው ልክ እንደኔ ሰው መሆኑን እዘነጋለሁ ማለት ነው። ያኛውም ሰው የሚያስደስተው ሰው ሊፈልግ ይችላል። ያኛውም ሰው የሚረዳው ሰው ሊፈልግ ይችላልና በተቻለን መጠን ራሳችንን ጠንቅቀን እንወቅ ነው ነምበር 1። በቃ ማወቅ አለብን። እኔ ራሴን ሳቅ ነው ሌላኛውን ሰው ልረዳ የምችለው። ሁለተኛው ነገር ማንም ሰው መጥቶ ሴቭ እንደማያደርገን መረዳት አለብን። አብዛኞቻችን ከሪሌሽንሺፕን ባሻገር በስራም፣ በኑሮም፣ በስኬትም ህልማችንን ኦን በማድረግም ሌሎች ሰዎችን እየጠበቅን እንገኛለን። በቃ የሆነ ሰው የሆነ የስራ እድል እንዲፈጥርልን፣ የሆነ ሰው መጥቶ አንቺ ጎበዝ ነሽ ትችያለሽ እንዲለኝ፣ የሆነ ሰው መጥቶ ያሰብኩትን ያለምኩትን ነገር እንዲያሳክልኝ ወይም ደግሞ እንዲያግዘኝ ይፈልጋለሁ። no one is coming to save you። ማንም ሰው እናንተን ለማዳን አይመጣም። ቢመጣም ለትንሽ ጊዜ ነው ስለሚደክም ማለት ነው። እና በቃ ሁሌ ማስታወስ ያለብን ሁለተኛውና ቬሪ ኢምፖርታንት ነገር ለኛ ያለነው እኛ መሆናችን። እኛ ለራሳችን ማድረግ ያልቻልነው ነገር ሌላ ሰው ለራሳችን ሊያደርግልን እንደማይችል ልንጠብቅም እንደማይገባ መረዳት አለብን። እንዴ ጋይስ ላይክ እስቲ ቲንክ አባውት ኢት። ሌላውን ሰው ፎርስ ማድረግ፣ በቃ አንተማ እንደዚህ አላረክልኝ፣ አንቺማ እንደዚህ አላረክሽልኝ፣ እኔ ስጠብቅህ አንተ በሰዓቱ አልመጣህም፣ አልደወልክልኝም፣ ቴክስት አላረክልኝ፣ በቃ ጭቅጭቅ ማለት ነው። ሰው በተቻለን መጠን ሁለተኛውን ፖይንት ሁሌ ማስታወስ አለብን። ሌላ ሰው ሴቭ ሊያደርገን አይችልም። ራሳችንን ማዳን፣ ራሳችንን መቀየር፣ ራሳችንን የሆነ ቦታ ማድረስ የምንችለው እኛ እንደሆነ መረዳት አለብን ማለት ነው። ሶስተኛው ፖይንት ደግሞ ዶንት ቴክ ኢት ቱ ሲሪየስሊ። በቃ ማለት ነገሮችን በሙሉ በቃ በሲሪየስ እንደዛ ነበርኩኝ ድሮ። ቀጠሮንም በጣም በሲሪየስ አጥብቄ 5 ደቂቃ ማርፈድን እንደ ትልቅ ታሪክ በቃ ከዛኛው ሰው ጋር ጭቅጭቅ ውስጥ በተለይ ሪሌሽንሺፕ ከሆነ የምጨቃጨቅበት ጉዳይ ነበረ። ያ ሰው ደውላለሁ ብሎ ካልደወለ በጣም የምናደድበት ጊዜ በጣም ብዙ ነበረ። እና ዶንት ቴክ ኢት ቱ ሲሪየስሊ። በቃ ህይወት የዛን ያህል ሲሪየስ እና የሚያስጨንቅ ነገር አይደለም። በቃ
ላይክ ነገሮችን እያንዳንዱ ጥቃቅኑንም ትላልቁንም ነገር በቃ አይምሮአችን ውስጥ እየከተትን በጣም ስለምናስበው በጣም ስለምናሰላስለው እንዲረብሸን ስለምንፈቅድለት ነው ከዛኛው ሰው ጋር ይሄ ሁሉ ኤክስፔክቴሽን የሚኖረን ነገሮችን በጣም ሲሪየስሊ ካላግባብ አካብደን አጉልተን ስለምናያቸው ነው። ስለዚህ ሶስተኛው ፖይንት በቃ don't take life too seriously ቀለል ማድረግ መልመድ አለብን። እኔ አሁን ብዙ ጊዜ ፈጅቶብኛል ነገሮችን ቀለል ለማድረግ ሰው ሊዘገይ እንደሚችል ኢቭን ሪሌሽንሺፕ ውስጥ ያለው ሰው ደውላለሁ ብሎ ላይደውል እንደሚችል አንዳንዱ ሰው እኮ በጣም ከግዴለሽነት ይሆናል የማይደውለው ወይም ያረፍደው ወይ ይመጣል ብሎ የማይመጣው እንደዛ አይነት ሰዎችን ኦፍ ኮርስ ከህይወታችን ማስወጣት ግድ ይላል። በተደጋጋሚ ድል እንሰጣቸዋለን። የማይቀየሩና ለኛ ስሜት የማይጠነቀቁ ከሆነ ደግሞ እኛ we have to move on with our life ግን ማለት ነው የሚወደንንም ሰው የሚያከብረንንም ሰው ትንሽ ጥፋት በጠፋ ቁጥር ሲሪየስሊ መውሰድ ያንን ነገር መጨቃጨቅ እንዲያልሆንክም እንዲያላረክልኝ እንዲያጥፍታል እንዲ ስለሆነ ነው እንደዚህ ሆነው ያሉ እነዛን ሊያምሩና ውብ ሊሆኑ የሚችሉትን ቀናቶች በሙሉ በጭቅጭቅ የምናሳልፍ ብዙ ሰዎች አለን ጋይስ። በጣም አይጠቅምም አይረዳም። አራተኛ ፖይንት ደግሞ በጣም ዲፔንደንት እና ክሊንጊ መሆን ይሄንም እዛ ሰው ላይ ሙሉ ነገራችንን ማስደገፍ በቃ ስሜታችንን በዛ ሰው ሙድ ውስጥ በቃ መመደብ ደስተኛም ሆኖ ያ ሰው የሚያስደስተኝ ነገር ሲያደርግ ያ ሰው አጠገቤ ሲሆን በቃ መቦረቅ ያ ሰው ደግሞ በሌለ ቀን ደግሞ መሰበር በቃ ይሄ የኛን ህይወት በዛኛው ሰው ህይወት ላይ ጭነንበት ያኛውን ሰው እስኪጨነቅ ድረስ ማድረግ ብዙ ሪሌሽንሺፖች ብዙ የፍቅር ህይወቶች ብዙ ትዳሮች በዚህ ነገር ፈርሰዋል። በቃ ያላንተ ህይወት የለኝም ያላንቺ ህይወት የለኝምና አብረኙን አትሂጂ ተቀመጪ በቃ የትም አልጣሽ 24 ሰዓት አብረሽ ልሁን ምናምን ይሄ በጣም ናጊንግ ነው ጭቅጭቅ ነው። ብዙ ሰዎች ጥለው ይሄዳሉ። አይፈልግም ማንም ሰው ናቹራል በጣም የመጀመሪያው ሰሞን ሊታገስ ይችላል። የመጀመሪያው አካባቢ በቃ እኛ የፈለግነውን ነገር ሊያደርግ ይችላል። ኢቭን ማድረግ ሳይፈልግ ኦኬ ወዳታለሁ ስለዚህ ላድርገው ሊል ይችላል። የሆነ ሰው መጀመሪያው አካባቢ ፍቅር አዲስ ሲሆን ያለ ስሜት ስለሆነ በቃ ልሙትልሽ ስላለ ሊያደርጉልን ይችላሉ። ከተወሰነ ጊዜ በኋላ ግን ያ ነገር መቀጠል አይችልም። ለምን ሪያሊስቲክ አይደለም። ስለዚህ ምን ይሆናል ሰዎች መሰላቸት ይጀምራሉ። 10 ጊዜ ስንደውላቸው 10 ጊዜ ስንጨቃጨቃቸው የት ገባሽ የት ወጣሽ ምን በላህ ምን ጠጣህ ከኛ ውጪ ህይወት እንዲኖራቸው አንፈቅድ። ኢቭን ከስራ ሄደው ከስራ አርፍደው እንኳን ሲመጡ አንተማ ጠላኝ አርፈደህ መጣ ከጓደኞቻቸው ጋር ድንገት ራት ቢበሉ ቤት መተራት መብላት ነበረብህ በየቦታው ትበላ ላይክ እያንዳንዱን ነገር በቃ እየበተነን እንዲያቀራርበን ሳይሆን ነገሩ እንዲያራርቀን የምናደርግ ብዙ ሰዎች አለን። ባይ ዘ ወይ እንደዚህ አይነት ሰዎች የሚሆን ነው እኛ ወደን አይደለም። ድሮ ያየናቸው ወላጆቻችን ላይ ጎረቤት ላይ ምናምን ስናድግ ያየነው ነገር ነው እንደዚህ ክሊንግ እና ዲፔንዳንት የሚያደርገን። ግን ኦልሶ ያንን ማቆም የኛ ኃላፊነት ነው። ሪመምበር እስቲ የሆነ ሰው እኛን እስኪያገኝ ድረስ ሆል ላይፍ ነበረው በቃ ሙሉ የተሟላ ህይወት የኖረ ሰው ነው። እኛም ሌላ የተሟላ ህይወት የኖርን ሰዎች ነን። ዛሬ ተገናኝተን ነው እንግዲህ ከተለያየ ባክግራውንድ የመጣን ሰዎች ዛሬ ተገናኝተን ተዋደድን አይደል? ስለዚህ ያ ሰው እኔን እስከሚያውቀኝ እኔ ያን ሰው እስከማውቀው የሚፈጀው ጊዜ አለ የሚፈጅ ፕሮሰስ አለ። ግን ነገሩን ባንዴ አጣጣፈ ነው በቃ ያን ሰው መረበሽና እስኪሰላች ማድረግ ሪሌሽንሺፓችንም ሆነ ትዳራችን እንዳይሰራ መሰናክል ይሆንብናል ማለት ነው። ሰው በተቻለን መጠን ብዙ ሰዎች ጥላውን የሚሄዱበት ምክንያት አንዱ ክሊንግና ዲፔንደንት መሆናችንና ጥብቅ የምንለው ነገር ስለሆነ የራሳችን ህይወት እንዳለን እናስታውስ። የራሳችንን ስራ መስራት ከሌለንም ስራ መፍጠር አለብን እንጂ የሆነን ሰው እና ሂድ ተቀመጥ እያለን መረበሽ የለብንም። በዛም ላይ ስታስቡት ደግሞ የራሳችን አይምሮ እንኳን መቆጣጠር እማንችል ሰዎች የሌላውን ሰው አይምሮ ለመቆጣጠር መሞከር በጣም የማያስኬድ መንገድ ነው ማለት ነው። በጣም እኔ አርጌው ስለማቅ ነው ጋይስ ፔኑን አውቃለሁ። በቃ ይሄ ኢጓል አይደለ ሊደውልልኝ ይገባል። እኔ ባልኩት ሰዓት ያ ሰው መገኘት አለበት። እኔ ያልኩትን ነገር ነው የምናደርገው። ካልሆነ ማይ ዌይ ኦር ዘ ሃይዌይ በጣም በዛ አንደኛ ነበርኩ። በቃ ወይ እኔ ያልኩት ይሆናል ወይ ሁሉም ነገር ይቀራል። ግን ጥሩ አይደለም፣ ለህይወት አይረዳም፣ አይበጅም። ነገሩን ግን ቆይቼ ስረዳው ደግሞ ትልቅ ትምህርት ወስጄበት ዛሬ ላይ እንደዛ አይነት አመለካከት የሌለኝ ሰው ሆኛለሁ። ይሄ ወደ የት ይወስደናል? ወደ አምስተኛው ፖይንቴ ደግሞ እናንተ ላይ እንዲደረግ የማትፈልጉትን ነገር ሌላ ሰው ላይ አታደርጉ። በሪሌሽንሺፕ ውስጥም ማለት ነው። ልክ ባሌ እኔ ላይ ወይ ቦይፍሬንድ እኔ ላይ እንዲያደርግ የማልፈልጋቸው የተለያዩ ነገሮች ኖረው ሳለ እኔ ግን እነዛን ነገሮች እዛኛው ሰው ላይ ሳደርግ ምንም የማይመስለን ብዙ ሰዎች አሉ። እኔ እንደዛ ስለነበርኩ እንዳልኳችሁና ልክ እኛ እንደፈለግን የመሆን መብት ያለንና ሌላኛው ሰው ደግሞ እኛ በምንመራው እኛ በምናሳየው መስመር መጓዝ እንዳለበት ምናምን በጣም ብዙ ሰዎች አለን።
ያ ደግሞ በፍጹም እንደገና የማያስኬድ ነገር ነው። ለምን እያንዳንዱ ሰው የራሱ የሆነ አይምሮ፣ እያንዳንዱ ሰው የራሱ የሆነ የመጣበት መንገድ አለ። እያንዳንዱ ሰው ያሳለፈው የህይወት ጉዞ አለ። ማንም ሰው ኦነስትሊ ነው የምላችሁ፣ ማንም ሰው በተለይ በፐርሰናል ሪሌሽንሺፕ፣ በፍቅር፣ በትዳር በምን የሚከታተለው ሰው የሚያስጨንቀው ሰው አይፈልግም። ግን ቅድም እንዳወራ ነው በቃ ሪስፔክት የማያረጉንን የማይወዱንን እንደማይወዱን የሚያስታውቅባቸውን ወይም ደግሞ እንደ አረጋለ ብለው የማያረጉትን ሰዎች አይጨምርም። አሁንም ማውራው ነገር በቃ እኛ በራሳችን ጊዜ ያለንን ፍቅር ያለንን ሪሌሽንሺፕ ያለንን ትዳር